ከአጼዎቹ ዘመን ጀምሮ የነገሰው ኋላ ቀርነትና ያልዘመነ የፖለቲካ ባህል የኢትዮጵያን ያልተጠገነ የፖለቲካ ስብራት አስከተለ። ስብራቱም ቅቡልነት የነበረው ጠንካራ ሀገረ መንግስት እንዳይፈጠር፣ የተረጋጋ ሰላም እንዳይኖር፣ ሀገሪቱ ከድህነት አረንቋ እንዳትወጣ አደረገ። ሐሳብን በመሳሪያ ፈሙዝ በጉልበት የመፍታት ልማድና ዋልታረገጥ ትርክቶች የሥርዓታቱ ያልተለወጠ ባህል መገለጫዎች ሆኑ። የፖለቲካ ስብራቱ ወደ ኢኮኖሚያዊ፣ ማህበራዊና አስተዳደራዊ ስብራቶች ተሻግሮ ኢትዮጵያን በእጅጉ ፈተነ። በመጨረሻዎቹ የደርግና የኢህአዴግ ስርዓታት የለውጥ ሙከራዎች ቢስተዋሉም ባልተለወጠና አዲስ ባልሆነ የፖለቲካ ባህል የተመሩ ስለነበሩ ሀገርን ሊያሻግሩ አልቻሉም። ሁለቱም ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና አስተዳደራዊ ቅራኔዎችን ፈተው ጠንካራና ስኬታማ ሀገረ መንግስት ለማጽናት ተሳናቸው። መጋቢት 2012 ዓ.ም በለውጡ መባቻ ይቅርታና እርቀ ሰላም፣ መደመር፣ ኢኮኖሚያዊ መነቃቃት፣ ዜጋ ተኮርነት የለውጡ ፖለቲካዊ ስርዓት ማሳያዎች ሆነው ሀገር ምድሩን አነቃንቀዋል። ህብረ ብሔራዊ ኢትዮጵያዊነትና የወል ትርክት እሳቤ ተገቢውን ትኩረት ማግኘት ጀምረዋል። የእሴት ግንባታ ስራዎች ሀገሪቱን ከመበታተን አደጋ ታድገው ወደ መደርጀት ምዕራፍ አሸጋግረዋል። በጭቆና፣ በኢፍትሃዊነት፣ በእኩልነት እጦትና በዲሞክራሲ ስርዓት መሻት የቀጠለው ትውልድ ለውጡንና የለውጥ አመራሩን ወለደ። በለውጥ ውስጥ ያደገው ሐሳብ ቃል ሆኖ ተገለጠ። አዲሱ ትርክት የለውጡ ፍኖተ ካርታ በይፋ ለሀገር ሁሉ ታወጀ። ኢትዮጵያውያን ስንኖር ኢትዮጵያዊ፣ ስንሞት ደግሞ ኢትዮጵያ እንሆናለን። በሀገር ውስጥም ሆነ በስደት ከሀገር ውጭ የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ ከልባችን ይቅር ተባብለን የትናንትናውን ምዕራፍ ዘግተን በብሔራዊ መግባባት ወደ ቀጣይ ብሩህ ሀገራዊ ምዕራፍ እንሸጋገር ዘንድ ጥሬን አቀርባለሁ። የተዘጋው ተከፍቶ የተሰበረው ተጠግኖ ድልድዩ በፍቅር ይቅርታና መደመር ሰው ማሻገር ያዘ። የቂምና የጥላቻ ምዕራፍ እንዲዘጋ ሙት ወቃሽና ሙት አንጋሽ የተዛቡ ትርክቶች ታርመው በምትካቸው ከጋራ እሴቶቻችን የሚቀዳ የብሔራዊ ትርክት እንዲኖረን በሰፊው ተሰርቷል። ከሚለያዩን ጉዳዮች ይልቅ አንድ የሚያደርጉን ጉዳዮች ይበዛሉ። በክልሎች መካከል ያለው ግንኙነት እንደዚሁ ስርዓታዊ፣ ይበልጥ ጤናማና ውጤታማ ሊሆን ይገባል የሚል አቅጣጫ ተቀምጧል። የጋራ መድረኮችን በየጊዜው በማካሄድ በፌደራልና በክልሎች እንዲሁም በክልሎች መካከል ያለው ግንኙነት ይበልጥ ጤናማና ውጤታማ የሆነበት፣ ትብብሮች የተጠናከሩበት፣ ያ ደግሞ ለሀገራዊ አንድነት የበኩሉን አስተዋጽኦ እያበረከተ ያለበት ሁኔታ ነው ያለው። የሀገረ መንግስት ግንባታ ማጽኛ ጠንካራ ዘመን ተሻጋሪ ተቋማት ናቸው። የለውጡ መንግስት ቃሉን ተግባር ለማድረግና ውጤቱን በባህል ለማጽናት ለተቋማት ግንባታ ትልቅ ትኩረት ሰጥቷል። እንደ ብሔራዊ ምርጫ ቦርድ ዋና ኦዲተር፣ የሥነ ምግባርና ጸረ ሙስና ኮሚሽን፣ የህዝብ እንባ ጠባቂ ተቋምና የሰብአዊ መብት ኮሚሽንን የመሳሰሉ የዲሞክራሲ ተቋማት ዛሬ ነፃና ገለልተኛ ሆነዋል። የሚዲያና ኮሚኒኬሽን ተቋማቱም ለብሔራዊነት ትርክት ግንባታ ሚናቸውን እንዲወጡ ትኩረት ተሰጥቷል። የለውጡ አመራር አገልግሎት አሰጣጥንና መልካም አስተዳደር ለማስፈን አስቀድሞ ችግሮችን ከመለየት ነው የጀመረው። ልዩ ትኩረት በተሰጠው በዚህ ስራ እስካሁን የተገኙ ውጤቶች ያሉትን ያህል በቀጣይም መልካም አስተዳደርን ለማስፈንና ቀልጣፋ የአገልግሎት አሰጣጥ ስርዓትን እውን ለማድረግ ገና ብርቱ ትግል ይጠይቃል። የፍትህ ስርዓቱን ለማዘመንና ውጤታማ ለማድረግ የለውጡ መንግስት ጥረቶችን አጠናክሮ ቀጥሏል። ብሔር ብሔረሰቦችና የሃይማኖት ተቋማት ፍትህንና ርትዕን ለማስፈን ይሰራሉ። በዚህም የመደበኛ ፍትህ ተቋማትን ጫናም እያቃለሉ ነው።
የኢትዮጵያንና የሕዝቦቿን ሰላምና ደህንነት በአስተማማኝና በዘላቂ ሁኔታ ለማረጋገጥ ብሔራዊ ጥቅሞቿን ለማስጠበቅ ሁሌም ቁርጠኛ መሆኑን በተግባር ጭምር አረጋግጧል የለውጡ መንግስት። ከሁሉም አስቀድሞ ወደ ጸጥታና ደህንነት ተቋማት ሪፎርም የመግባቱ ሚስጥርም ይሄው ነበር። የሰራዊት ግንባታ፣ የፖሊስ ሰራዊት፣ የመከላከያ ሰራዊታችን፣ የደህንነት ክፍሉ የነዚህ ግንባታ አቅም ትልቅ ትኩረት ተሰጥቶ እየተገነባ ያለበት ሁኔታ አለ። ከዚያም ባለፈ ደግሞ በትጥቃቸውም እንዲጎለበቱ ለማድረግ በጣም ትላልቅ ስራዎች ተሰርተዋል። የኢትዮጵያ ህልም የዜጎቿን ሁለንተናዊ ብልጽግና ማረጋገጥ ነው። የለውጡ አመራር የኢኮኖሚ ትግበራ ጉዞም የኢትዮጵያን ህልም ለማሳካት በ3 ምዕራፎች ታልሟል። በ2018 ከተስፋ ወደሚጨበጥ ብርሃን፣ በ2023 አፍሪካዊት የብልጽግና ተምሳሌት፣ በ2040 የዓለም የብልጽግና አርአያ። ኢኮኖሚው ከገባበት ቅርቃር ይወጣ ዘንድ ሀገር በቀል የኢኮኖሚ ማሻሻያ ፕሮግራም አስፈልጓል። ኢትዮጵያ አፍሪካዊት የብልጽግና ተምሳሌት በሚል መርህ ከ2013 እስከ 2022 የሚተገበር የ10 ዓመት መሪ ዕቅድ ተዘጋጅቶ ዘንድሮ 5ኛው የትግበራ ዓመት ላይ ደርሷል። የኢትዮጵያ ኢኮኖሚ ከአፍሪካ 5 ግዙፍ ኢኮኖሚዎች አንዱ ነው። ከምስራቅ አፍሪካ አንደኛው ሲሆን ከሰሃራ በታች ካሉ ሀገራት ደግሞ ከ3ቱ ግዙፍ ኢኮኖሚዎች መካከልም አንዱ ነው። በ2016 8.1 በመቶ ያደገው የኢትዮጵያ ኢኮኖሚ ባለፉት 3 ዓመታት በአማካይ 7.2 በመቶ እድገት አስመዝግቧል። ይህ እድገት ከ10 የዓለም ፈጣን ኢኮኖሚዎች መካከል ኢትዮጵያን አንዱ አድርጓታል። ቅድመ ለውጥ በከፍተኛ የውጭ ብድር ጫና ውስጥ የሚዳክረውን ኢኮኖሚ ማረም የለውጡ አመራር ዋነኛ ትኩረት ነበር። ብሔራዊ ጥቅማችንን ለማስጠበቅ እልህ አስጨራሽ ሙግት፣ ድርድርና ትግል የሚያደርገው አመራር የብድር መክፈያ ወቅት ማራዘም፣ የዕዳ ስረዛና ሽግሽግ እንዲደረግ ሰርቷል። በቅርቡ የ4.9 ቢሊዮን ዶላር የዕዳ ሽግሽግ መደረጉ ትልቁ ድል ሲሆን ባለፉት ዓመታት ከ10 ቢሊዮን ዶላር በላይ ብድር ከፍሏል። ተግባራዊ የሆነው የተሟላ የማክሮ ኢኮኖሚ ማሻሻያ ሪፎርም ለዘመናት ተንሰራፍቶ የቆየውን የኢኮኖሚ ህመም እስከነ ሰንኮፉ ማከም ጀምሯል። ተወዳዳሪነትን፣ ጥራትንና ቅልጥፍናን ጨምሯል። የመሰረታዊ ሸቀጦች አቅርቦትን የማሳደግ ስራው ተጠናክሮ ቀጥሏል። ህገወጥነትንና ሰው ሰራሽ የዋጋ ንረትን የመቆጣጠር ስራውም በጥብቅ ክትትልና ቁጥጥር መመራቱን ቀጥሏል። ለኢኮኖሚ እድገቷ በርካታ ሀብት፣ እድልና ተስፋ ያላት ኢትዮጵያ ኢኮኖሚዋን በበሬ ጫንቃ ላይ ጭና ቀርፋፋውን ጉዞ ስታደርግ ያሳለፈችው ዘመን ብዙ ነው። ቅድመ ለውጥ የነበረው የኢኮኖሚ አቅጣጫም ግብርና መር ሆኖ ከበሬና ገበሬ ጫንቃ ላይ ያልወረደ ነው ማለት ይቻላል። የለውጡ አመራር ሀገራዊ ጸጋዎቻችንን በመለየት ብዝሃ ዘርፍ የኢኮኖሚ አቅጣጫን በመከተል በሀገር በቀል እሳቤው ዕዳውን ቀንሶ ምንዳውን ለማብዛት ተነስቷል። በዚህም ግብርና፣ ኢንዱስትሪም፣ ማዕድንና አይሲቲ ዋነኛ ትኩረት ሆነዋል። ግብርና ምርትና ምርታማነትን ከማሳደግ ያለፈ ከብሔራዊ ክብር የቀረበ ትርጉም ባለው እሳቤ እየተመራ ነው። የምግብ ሉዓላዊነትን ለማረጋገጥ የሚከናወነው ጥረት ሁሉንም ሀገራዊ አቅም ይጠቀማል። ሰፊው የአርብቶ አደሩ አካባቢ ፍጹም ባልተለመደ ሁኔታ በስንዴ ምርት ተሸፍኗል። የሶማሌና የአፋር ክልል ሰፋፊ ምድር፣ ክፉኛ በድርቅ ተመትቶ የነበረው የቦረና ምድር የተትረፈረፈ ምርት ሰጥቷል። ይህ የህልም ጉልበት የፈጠረው ቃል ተግባር ሆኖ ወደ ባህል እየተለወጠ ያለ ጸጋ ነው።
በ2013 በጀት ዓመት የዋና ዋና ሰብሎች ምርት ከ359 ሚሊዮን ኩንታል በላይ የነበረ ሲሆን በ2016 በጀት ዓመት ደግሞ ከ630 ሚሊዮን ኩንታል በላይ ምርት ማምረት ተችሏል። በ2013 61 ሚሊዮን ኩንታል ስንዴ የተመረተ ሲሆን በ2016 በጀት ዓመት 230 ሚሊዮን ኩንታል ማድረስ ተችሏል። ከዚህ ውስጥ የበጋ መስኖ ስንዴ በ2013 በጀት ዓመት 3.6 ሚሊዮን ኩንታል ምርት ከነበረበት በ2016 በጀት ዓመት ወደ 107 ሚሊዮን ኩንታል ማሳደግ ተችሏል። ኢትዮጵያ የምግብ ዋስትናን ለማረጋገጥ ሰርታ ባገኘችው ውጤት ዓለም መሪዋን ሸልሞላታል። የዓለም የምግብና የእርሻ ድርጅት ፋኦ ለኢፌዴሪ ጠቅላይ ሚኒስትር አብይ አህመድ እውቅና ሰጥቷል። በአትክልትና ፍራፍሬ ልማት፣ በጥራጥሬ ሰብሎችና ጥራቱን የጠበቀ የቡና ምርት ከሀገር ቤት ፍጆታ አልፎ የውጭ ንግዱን ከፍ ያደረጉ ስራዎች ተከናውነዋል። በ2016 በጀት ዓመት የኢትዮጵያ የወጪ ንግድ 76 በመቶ ያህሉ በግብርናው ዘርፍ የተሸፈነ ነው። በገቢ ደረጃም 2.9 ቢሊዮን ዶላር አስገኝቷል። የቡና ወጪ ንግድ በኢትዮጵያ ታሪክ ለመጀመሪያ ጊዜ 1.43 ቢሊዮን ዶላር ያስገኘው በዚሁ 2016 በጀት ዓመት ነው። አርሶና አርብቶ አደሮች የተትረፈረፈ ምርት እንዲያመርቱ፣ ሸማቹ በቂና ጥራት ያለው ምርት በተመጣጣኝ ዋጋ እንዲያገኝ፣ የዜጎች የምግብ ዋስትና እንዲረጋገጥ፣ ኢትዮጵያ የምግብ እጦት ምሳሌነቷ አክትሞ የተትረፈረፈ መሶብ እንዲኖራት የሌማት ትሩፋት መርሃ ግብር አስፈለጋት። ሁሉም ክልሎች የየአካባቢያቸውን ጸጋዎች ተጠቅመው የሌማት ትሩፋትን ወደ ውጤት ቀይረዋል። አረንጓዴ አሻራ የብሩህ ሕሳቤ መገለጫ፣ የትጋትና ውጤት መለኪያ፣ የሀገር መስራት ቃል እስከ ባህል ትስስር ማሳያ ሆነ። የለውጡ አመራር በህዝብ አቅም ከ2011 እስከ 2016 ድረስ ብቻ 40 ቢሊዮን ችግኞች እንዲተከሉ አድርጓል። እስካሁን በተከናወነው የአረንጓዴ አሻራ መርሃ ግብር የደን ሽፋኑ ከነበረበት 3 በመቶ ወደ 23.6 በመቶ ከፍ ብሏል። በ2018 የሚተከሉ ችግኞችን 50 ቢሊዮን ለማድረስ ታቅዷል። ኢትዮጵያ ኢንዱስትሪዎቿንና ሰራተኛ ልጆቿን ይዛ ኢትዮጵያ ታምርት ብላ በሁሉም አቅሟ መንቀሳቀስ ጀምራለች። በኢትዮጵያ ታምርት ንቅናቄ በሰላም እጦት፣ በግብዓት አቅርቦት፣ በውጭ ምንዛሬ፣ በመለዋወጫ ዕቃዎች እጥረትና በሌሎች ሰበቦች ተዘግተው የነበሩ ኢንዱስትሪዎች ስራ እንዲጀምሩ ተደርጓል። በአነስተኛና መካከለኛ ኢንዱስትሪዎች ላይ ማተኮር፣ የኢንዱስትሪ ዞኖችንና ፓርኮችን ማጠናከር የዘርፉ ቁልፍ ስትራቴጂዎች ሆነው በትኩረት ተሰርቶባቸዋል። ተኪ ምርቶችን በሀገር ውስጥ ለማምረት በተከናወኑ ተግባራት በ2015 በጀት ዓመት 2.26 ቢሊዮን ዶላር ማዳን የተቻለ ሲሆን በ2016 በጀት ዓመት 2.844 ቢሊዮን ዶላር የሚገመቱ ተኪ ምርቶችን ማምረት ተችሏል። የአምራች ኢንዱስትሪዎች የማምረት አጠቃቀም በ2013 በጀት ዓመት 46 በመቶ የነበረ ሲሆን በ2016 በጀት ዓመት ወደ 59.6 በመቶ ማድረስ ተችሏል። ኢትዮጵያ የጥራት መንደሯን ገንብታለች። ይህም የውጭ ምርቷን በዓለም አቀፍ ደረጃ በጥራት ተወዳዳሪና ተመራጭነታቸው እንዲጨምር ያስችላታል። ይህ ተቋም በተሟላ አቅም ስራውን ሲሰራ ኤክስፖርታችን ያድጋል። ኢምፖርት የምናደርጋቸው እቃዎችም በጥራት የተመረቱ ይሆናሉ። በዓለም ገበያ የሚመረቱ ጋርቤጆች የሚጣሉባት ሀገር ሳይሆን በዓለም ገበያ ምርጥ ምርጡን የምትቀበል ምርጥ አድርጋ ሰርታ ደግሞ የምትልክ ሀገር ያደርገናል።
በእያንዳንዱ አፈጻጸሙ ሰውነት አብዝቶ የሚገደው የለውጡ መንግስት ለከተሞች የሰጠው ትኩረት ከመሰረታዊ ሰውኛ ሐሳቤው በሚመነጭ አግባብ ነው። ሰው ይዘው ለሰው መኖሪያ ምቹ ያልሆኑት ከተሞች እንዲቀየሩ የእድገታችን የብልጽግናችን ምልክትና ምቹ መኖሪያ እንዲሆኑ ለከተማ ልማትና ኮንስትራክሽን ዘርፍ ትልቅ ትኩረት ተሰጥቷል። የከተማ ነዋሪዎች ዋነኛ ችግር የሆነውን የመኖሪያ ቤት እጥረት ለመፍታት በመንግስትና በግል ባለሀብቱ ርብርብ ተደርጓል። ወይ መድኃኒዓለም ይሄ ምንድን ነው? ማስታወቂያ። አዎ ይሄ ክችን ነው። ይሄ ደግሞ እቃ ማጠቢያ ነው። ወይ መድኃኒዓለም መድኃኒዓለም ቅዱስ ገብርኤል ይስጣው። እንኳን እና ይሄን የመሰለ ህንጻ ቤት እኛ ትንሽ ቆርቆሮ ሽንት ቤት የማትገባበት ባገኘ ነው ጸሎቴ እንጂ ከዛ ወጣለሁ ብዬ አላሰብኩም። ባለፉት 3 ዓመታት ብቻ 621,000 ቤቶች ተገንብተዋል። ባለሀብቱ በግዙፍ ቤቶችና በሪል ስቴት ግንባታዎች በስፋት እንዲሳተፍ ተደርጓል። አነስተኛና መካከለኛ ገቢ ላላቸው ዜጎች መኖሪያ ቤቶችን የመገንባት ስራዎችም ተጠናክረው ቀጥለዋል። ሐሳብ ጀምሮ መጨረስና ትግበራ የለውጡ መንግስት መገለጫዎች ከሆኑ ውለው አድረዋል። በጣት በሚቆጠሩ ወራት ከተሞች የእርጅና ካባቸውን ገፈዋል። በአዲስ አበባ ከተማ የተከናወነው የኮሪደር ልማት ከተማዋን እንደ ስሟ አዲስና አበባ አድርጓታል። በአዲስ አበባ የተጀመረው የኮሪደር ልማት ትግበራ ወደ ሌሎች 65 ከተሞች ተስፋፍቷል። በከተሞች በስኬት የታጀበው የኮሪደር ልማት በገጠር የኮሪደር ልማት ወደ አርሶ አደሩና አርብቶ አደሩ ቀይ ዘልቋል። የገጠር ኮሪደር ማለት የእያንዳንዱን አርሶ አደር ቤት አኗኗር ዘዬ መቀየር ማለት ነው። ዛሬ የኮሪደር ልማት እሳቤና ትግበራ በሌሎች ሀገራት ዘንድ እንደ በጎ ተሞክሮ የሚጠቀስና የሚወደስ ሆኗል። የማዕድንና ነዳጅ ልማት ዘርፍ በውስብስብ ችግሮች የተተበተበ ከመሆኑ አንጻር ያለውን እምቅ አቅም ያህል ውጤት ሳይገኝበት ቆይቷል። ይሁንና ዘርፉ የፖሊሲ የሕግና የአሰራር ማሻሻያዎች እየተደረጉለት ወደ መስመር እየገባ ነው። በኮንትሮባንድ የሚባክኑ የማዕድን ምርቶችን የመቆጣጠር ስራው ተጠናክሯል። መንግስት ሕጋዊነትን ለማበረታታት በማዕድናት ሽያጭ ላይ የዋጋ ማስተካከያ አድርጓል። የተበታተነውና እጅግ ኋላ ቀር የሆነውን የባህላዊ ማዕድናት ስራ ለማዘመን ጥረቶች ቀጥለዋል። ዲጂታል ኢትዮጵያ 2017 የዲጂታል ትራንስፎርሜሽን ስትራቴጂ እቅድ ከሰኔ 2012 ጀምሮ ተግባራዊ ሆኗል። በዚህ ዘርፍ የተራራቀውን የሰው ሰራሽ አስተውሎት ከመጠቀም አንስቶ የዛሬውን ጊዜ የሚከውን የመጪውን ዘመን የሚመጥን ሀገራዊ ተግባር ውስጥ ተገብቷል። የመንግስት ተቋማትን አገልግሎት አሰጣጥ በማዘመን የኤሌክትሮኒክስ ንግድንና ዲጂታል ግብይትን በማሳደግ ፈጣን ለውጥ ማምጣት ተችሏል። የዘርፉን ፖሊሲዎች በማሻሻል እንደ ኢትዮ ቴሌኮም ያሉ ተቋማትን ውጤታማ ማድረግ ተችሏል። በለውጡ መባቻ የሁለተኛውና ሶስተኛው ትውልድ የኔትወርክ አቅም የነበረው ኢትዮ ቴሌኮም ዛሬ የአምስተኛው ትውልድ 5G ኔትወርክ ባለቤት ነው። 37 ሚሊዮን ብቻ የነበረው የሞባይል ተጠቃሚ ቁጥር ከ82 ሚሊዮን በላይ ደርሷል። የቴሌብር መተግበሪያ አገልግሎት ከጀመረበት ጊዜ አንስቶ እስከ ታህሳስ 2017 ድረስ 3.3 ትሪሊየን ብር በቴሌብር የገንዘብ ዝውውር ተፈጽሟል። የ5 ሚሊዮን የኢትዮጵያ ኮሪደሮች ኢኒሼቲቭ ዛሬን ነገ የሚሰሩ የመጪው ዘመን ዓለም ውስጥ የሀገርን ብሔራዊ ጥቅም የሚያስጠብቁ ዜጎችን የማፍራት እቅድ ነው። በፋይናንስ ዘርፉ ባንኮች ተደራሽነታቸውን እንዲያሰፉ አስቻይ ሁኔታዎች ተፈጥረዋል። በዲጂታል ባንኪንግ አገልግሎት በጥሬ ገንዘብ ወይም በወረቀት የሚካሄዱ ግብይቶችንና የገንዘብ ልውውጦችን በመቀነስ ለደንበኞች ምቹና ቀልጣፋ አገልግሎት እየሰጡ ነው።
ከወለድ ነፃ የባንክ አገልግሎት ተጀምሮ ብዙዎች ተጠቃሚ ሆነዋል። በዚህ ዘርፍ ኢትዮጵያ ላስመዘገበችው ስኬት በጅቡቲ በተካሄደው 12ኛው ዓለም አቀፍ የእስላማዊ ባንኮች ጉባኤ እውቅናና ሽልማት ተቀብላለች። ግብይትንና ገበያን ለመቆጣጠር ብሎም ለመደገፍ ቀልጣፋ የፋይናንስ አሰራር ለመተግበር ለኢንቨስተሮች ከለላ ለመስጠት የኢትዮጵያ ካፒታል ገበያ በይፋ ስራ ጀምሯል። ከለውጡ በኋላ ኢትዮጵያ ውስጥ ያሉ ዋና ዋና ስብራቶች መጠገን እንዲችሉ ኢኮኖሚያችን እንዲሻሻል የሰው የኑሮ ዘይቤና የገቢ ልክ ማደግ እንዲችል አንዱ አበክረን እንስራበት ያልነው ኤሪያ ዲጂታላይዜሽን ነው። ዲጂታል ኢትዮጵያን ኢንትሮዲዩስ እናድርግ የዛሬ 5 ዓመት ሁሉንም የኢኮኖሚ ዘርፎች ግብርናውን፣ ኢንዱስትሪውን፣ ቱሪዝሙን፣ ማዕድንን፣ አርባናይዜሽንን፣ ሌሎችን ሴክተሮች ማሳለጥ እንዲችል ራሱ የእድገት ምሰሶ ሆኖ እነዚያን ደግሞ እያስተሳሰረ ኢኮኖሚያችንን ማሳደግ እንድንችልና የነበሩብንን ዋና ዋና የማክሮ ስብራቶች ማሻሻል ማድረቅ እንድንችል ታሳቢ ያደረገ ስራ ነበር። ታሪካዊ ቅርሶቻችን፣ ኢትዮጵያዊ እሴቶቻችን፣ ተፈጥሯዊ መስህቦቻችን ዋጋቸው በወጉ ታውቋል። በመሪ ህልምና ትጋት በተቋም ግንባታና በሀገራዊ ፋይዳ ቱሪዝም ዘመን ሆኖለታል። አዳዲስ መዳረሻዎች እየተገነቡ ነባሮች እየተጠበቁ የተዘነጉት እየተጠበቁና እየታወቁ ከሀገር ቤት ተሻግሮ ባለፉት የለውጥ ዓመታት ብቻ የመንግስታቱ ድርጅት የትምህርት የሳይንስና የባህል ተቋምን ቀልብ ገዝተው የዓለም መስህብ ሆነው ተመዝግበዋል። ኢትዮጵያ ውስጥ የነበሩ ቅርሶች፣ ታሪካዊ ቦታዎች የተጠገኑበት እና እየመጡ ያሉበት ሁኔታ የሚያሳየው የኢትዮጵያ ልክ ነው። ትናንትናችን ጋር በትክክል መታረቅ ያስፈልጋል። ሚዛናዊ በሆነ መንገድ ትናንትናን ማየት ያስፈልጋል። ትናንትናን መታረቅ ሲባል ግን የዛሬን ትርክትም በትክክል ማስኬድ ይፈልጋል። ከትናንቱ የታረቀ ዛሬን የሰራ ነገ ብሩህ ተስፋ እንደሚኖረው ምንም ጥርጥር የለም። በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት ተግባራዊ በሆኑ በገበታ ለሸገር፣ በገበታ ለሀገርና በገበታ ለትውልድ ፕሮጀክቶች ምቹና ማራኪ የቱሪስት መዳረሻዎች ተስፋፍተዋል። የለውጡ መንግስት ታሪክና ቅርሶችን ለህዝቦች አንድነትና አብሮነት ለመጠቀም ይሰራል። አቧራውን አራግፎ አሻራን የማኖር ሥራ ነው የብሔራዊ ቤተ መንግስት እድሳት። ከአዳዲስ የቱሪዝም መዳረሻዎች ባሻገር ለነባር የቱሪስት መዳረሻዎች ትኩረት ተሰጥቷል። ድህነትን ለመቀነስ የሚያስችሉ ሰው ተኮር የልማት ስራዎች በውጤት ተተግብረዋል። ማዕድ ማጋራት፣ የአቅመ ደካሞችንና የአረጋውያንን ቤቶች መጠገንና ማደስ፣ የተማሪዎችና የአረጋውያን ምገባ፣ ተጋላጭና ተጎጂ የሆኑ የህብረተሰብ ክፍሎች ጥበቃና እንክብካቤ የለውጡ መንግስት ሰውኛ ተግባራት ሆነው ቀጥለዋል። የባዶ ምሳቃዎች ምዕራፍ ተዘግቷል። በባዶ ሆድ ፊደል መቁጠር እንዲቀር ተሰርቷል። በመላ ሀገሪቱ 33.7 በመቶ የሚሆኑ ከአንደኛ እስከ 8ኛ ክፍል ያሉ ተማሪዎች በቀን 2 ጊዜ ምግብ ያገኛሉ። ቁርሳችንን በልተን ምሳችንን በልተን በምንማርበት ጊዜ ለምገባ ሳይሆን ለምግብ ሳይሆን ትኩረታችን የሚሆነው ለትምህርታችን ላይ ነው። ትልቁ የማንም አገልጋይ ግብ መሆን ያለበት የአንድን ድሃ ህይወት መቀየር እንኳን ባልችል በዕለት ጎርሶ ጉሮሮ ርሶ ማሳደር አለብኝ ብሎ ከሰራ
ለውጥ ማምጣት የሚያስችሉ ስራዎች መስራት እንደሚቻል አይተናል። የለውጡ አመራር የተገበረው አዲሱ የትምህርት ልማት ፍኖተ ካርታ ዋነኛ ዓላማው የትምህርት ተደራሽነትን፣ ጥራትንና ውጤታማነትን ማሳደግ ነው። ትምህርት ለትውልድ በሚል ንቅናቄ መንግስት፣ መንግስታዊ ያልሆኑ ተቋማት፣ የየአካባቢው ተወላጆችና የቀድሞ ተማሪዎች በገንዘብ፣ በጉልበት፣ በእውቀትና በአይነት አስተዋጽኦ አድርገው የትምህርት ተቋማትን ጠግነዋል፣ ገንብተዋል። ድጋፉ በገንዘብ ሲተመንም 39 ቢሊዮን ብር ነው። ለኢትዮጵያ ብልጽግና መረጋገጥ በነገው ትውልድ ወይም በመሰረቱ ላይ መረባረብ ወሳኝ ነው በሚል እሳቤ በመላው ሀገሪቱ ከ30 ሺህ በላይ አጸደ ሕፃናት ተከፍተው ትክክለኛው ዘር ተዘርቷል። የለውጡ አመራር በሽታን መከላከልና አክሞ ማዳን ለጤናማ ትውልድ ግንባታ መሰረታዊያን እንደሆኑ በግልጽ አስቀምጧል። በ2016 በጀት ዓመት የቤተሰብ ዕቅድ ሽፋኑን 74 በመቶ አድርሷል። የመደበኛ የእናቶች ወሊድ ክትትል ሽፋኑን ደግሞ ወደ 77 በመቶ አሳድጓል። በሰለጠነ ባለሙያና በዘመናዊ የጤና ተቋማት የሚወልዱ የእናቶችን ሽፋን 72 በመቶ አድርሷል። በተለይም የጤና መድህን ሽፋኑን ለማሳደግ ብዙ ተሰርቷል። ይህ ታላቁ የኢትዮጵያ ህዳሴ ግድብ ነው። ከገባበት ቅርቃር ወጥቶ የብልሹ አሰራር ትብታቡ ተፈቶለት ዓለም አቀፍ ጫናውና የፕሮጀክት አፈጻጸምና አመራር ችግሩ ተወግዶለት ዛሬ ብርሃን ሆኗል። ለውጡ የታደገው የሰንደቅ ፕሮጀክት ህዳሴ ግድብ የመላው ኢትዮጵያውያን አሻራ ያረፈበት የለውጡ አመራር ለትውልድ የታመነበት የ86 በመቶ የውሃ ድርሻ ባለቤቷ ኢትዮጵያ በወንዟ የመጠቀም መብት እንዳላት ያስረገጠ የሰንደቅ ፕሮጀክት ነው። በአሁኑ ወቅት የሲቪል ስራው 98.12 በመቶ ተጠናቋል። እስካሁን በአራቱ ተርባይኖች ብቻ በድምሩ 1580 ሜጋዋት ኃይል ማመንጨት ጀምሯል። ከለውጡ በኋላ ህዳሴ እንዴት ከሞት እንዳገገመ በገሃድ ይታያል። ግልጽ ነው። ከጥፋት ነው ፕሮጀክቱ ሄዳ ነው። የኢትዮጵያውያን ፍላጎትና መሻት የሚያረጋግጥ እንዲያውም ለውጡ የመጣው ለህዳሴ። ሪቫኑ ተቆርጦ የሚመረቅበት ጊዜ መቃረቡም ተበስሯል። የተበላሸውን አርሞ ለፍሬ ከማብቃት ባሻገር የአዳዲስ ፕሮጀክቶች አፈጻጸምም አድጓል። ከፍተኛ በጀት በሚመደብለት የላቀ ትኩረት በሚቸረው የመንገድ መሰረተ ልማት ሰፋፊ ስራዎች ተከናውነዋል። ፕሮጀክቱ 2012 ነው 13 አካባቢ ነው የታቀደው። እሳቸው በ10 ነው ስልጣን ላይ መጡት። መጋቢት 10 አስፋልቱ ድሮ ተጀምሮ ሲሉ ሲመቻቸው ሲሰሩ ሳይመቻቸው ሲተው ቀርቶ የነበረው ከወላይታ ሶዶ ይሄው የሚፈሰው አስፋልት ለዳውሮ ምድር ማናባሱ ህልም ነው። ወደደን ላሚጋ ወርደር ከቀብሪ ዳህር ተነስቶ ዋርዴር የሚገባው መንገድ የረጅም ጊዜ ጥያቄያችን ነበር። መንግስትም ጥያቄያችን መልስ ያገኝ ዘንድ እየሰራ ነው። ድንበር አካባቢ እንደመሆናችን መጠን ከጎረቤት ወንድሞቻችን ጋር ከፍተኛ የሆነ የህዝብ ትስስር ስላለ ፋይዳው ብዙ ነው። አዳዲስ የአውሮፕላን ማረፊያ፣ የደረቅ ወደብና ተርሚናል ግንባታዎች የዘርፉ ተጨማሪ ስኬቶች ናቸው። የአርሶና አርብቶ አደሩን ህይወት ያሻሻሉ መካከለኛና ሰፋፊ የመስኖ አውታሮች የገጠርና የከተማ ነዋሪዎችን ተጠቃሚ ያደረጉ የንጹህ መጠጥ ውሃ ዝርጋታዎች በመሰረተ ልማቱ ዘርፍ ተጠቃሽ ስራዎች ናቸው።
የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ከጎረቤት እስከ ዓለም ሀገራት ዲፕሎማሲያዊ ስራዎች ተሰርተዋል። ከምስራቁ ከምዕራቡም እንዲሁም ከመካከለኛው ምስራቅ ሀገሮች ጋር ጠንካራ ግንኙነት እንዲኖር የዲፕሎማሲ ስራዎች ተከናውነዋል። ኢትዮጵያ ባላት ታሪካዊና ተጨባጭ ሀገራዊ አቅም ትብብርንና የጋራ ተጠቃሚነትን ባስቀደመ አቅጣጫ የዘመኑን ታላቅ ዲፕሎማሲያዊ ስኬት አሳክታለች። የተባበሩት መንግስታትን የአፍሪካ ህብረትን ጨምሮ የበርካታ የባለብዙ ወገን ትብብሮች መስራችና አባል የሆነችው ኢትዮጵያ ብሪክስን የተቀላቀለችው በለውጡ ዘመን ነው። አይናፋር ያልሆነው የዲፕሎማሲ አቅጣጫችን የትውልዱን ጥያቄ አንስቷል። ጥያቄው ያለፈው ትውልድ ያሻገረልን ዕዳ የዘመኑ ትውልድ ሊመልሰው የሚገባ የመጪው ትውልድ ምንዳ ነው። ከ120 ሚሊዮን በላይ ህዝብ ላላት ኢትዮጵያ የባህር በር ጥያቄ ለኢትዮጵያ ተገቢና ተፈጥሯዊ ነው። ታዲያ ይህንን ጉዳይ ታሪክ ለማድረግ የለውጡ መንግስት ኢትዮጵያ የባህር በር እንዲኖራት ሰላማዊ ትግሉን ቀጥሏል። የለውጡ መንግስት የገጠሙት ፈተናዎች እልፍ ናቸው። የኮቪድ ወረርሽኝ፣ ዓለም አቀፍ ኢኮኖሚያዊ ጫናዎችና ማዕቀቦች፣ ሀገራዊ ብቻም ሳይሆን ዓለም አቀፋዊ ችግር የሆነው የኑሮ ውድነት፣ ስራ አጥነት ቁልፍ ችግሮች ናቸው። የሩሲያ ዩክሬን፣ የእስራኤል ሐማስ ጦርነቶች እንዲሁም በጎረቤት ሱዳን ያለው የእርስ በርስ ግጭትም ሌሎች ተግዳሮቶች ነበሩ። ጽንፈኝነት የከረመ ሀገራዊ ፈተናችን ነው። ልዩነትን በባሩድ ሽታ በጠመንጃ ፈሙዝ የመፍታት ልምምድ ከርሞ ህይወት ሲቀጥፍ፣ ንብረት ሲያወድም፣ ገጽታ ሲያበላሽ ኖሯል። ዕዳው በአንድ ጀንበር የሚወራረድ ባለመሆኑ የኢፌዴሪ መንግስት ገና ከለውጡ ማግስት ጀምሮ በዚሁ በኋላ ቀር ልማድ ተፈትኗል። በሰሜን ያጋጠመውን ፈተና በበሳል አመራር፣ በህዝብ ደጀንነትና በሰራዊታችን ተጋድሎ በወታደራዊ ድል ተረጋግጧል። ኢትዮጵያ እንድታሸንፍ ጦርነቱ በፕሪቶሪያው የሰላም ስምምነት እንዲቋጭ መንግስት ቁርጠኛ አቋም አራምዷል። የሰላም ስምምነቱ በመልሶ ማቋቋምና በህዝብ ተጠቃሚነት እንዲጸና በፕሪቶሪያው ስምምነት መሰረት ሁሉን አቀፍ ድጋፍ አድርጓል። ህግን ማስከበር፣ ሰላምን ማረጋገጥ ዋነኛው ትኩረት ሆኗል። የታጠቁ አካላት ያነሱትን ነፍጥ በህግ ማስከበርና በሰላም ማጽናት ማረም ተችሏል። የሰላም አማራጮችን የተቀበሉ በብዙ ሺህ የሚቆጠሩ ታጣቂዎች በአማራ፣ በኦሮሚያና በሌሎችም ክልሎች የሰላም ጥሪውን ተቀብለው ነፍጣቸውን አውርደው ወደ ተሃድሶ ማዕከላት ገብተዋል፣ እየገቡም ነው። ፓርቲው ከጠመንጃ አፈሙዝና ከጉልበት አማራጭ ውጪ ለሰላምና ለድርድር በሩን ክፍት አድርጓል። የለውጡ አመራር በፈተናዎች የማይንበረከክ ፈተናን ወደ ዕድል የመቀየር ባህል አለው። በወሳኝ ሀገራዊ አጀንዳዎች ላይ በመወያየት ለዘመናት የግጭት እርሾ የነበሩ ልዩነቶችን ከጽንፍ ወደ መሃል ለማምጣት ሀገራዊ የምክክር ኮሚሽን ተቋቁሞ ኢትዮጵያ እየመከረች ነው። ያለፉ ጠባሳዎችን በሽግግር ፍትህ ለማከም ስራዎች ተጀምረዋል። የኑሮ ውድነቱ ያመጣውን ጫና ለማቃለል እንደ ቅዳሜና እሁድ ያሉ ገበያዎችም ተስፋፍተዋል። የመሰረታዊ ፍጆታ ሸቀጦችን በህብረት ሥራ ማህበራት በኩል ተደራሽ ሆነዋል። አዳዲስ የገበያ ማዕከላት ተገንብተው ወደ ሥራ ገብተዋል። በለውጡ አመራር ያላሰለሰ ጥረት በመላው ኢትዮጵያውያንና ትውልደ ኢትዮጵያውያን ርብርብ ኢትዮጵያን የአፍሪካ የብልጽግና ተምሳሌት፣ የዓለም የብልጽግና አርአያ የማድረጉ ህልም በእርግጥም ይሳካል። ኢትዮጵያ ትሻገራለች። እኛ በቃል ተናግረናል፣ በጽሁፍ አስቀምጠናል፣ በስራ አሳይተናል።